ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ። እዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ይቅርታ ጠይቃቸዋል። ቤተክርስቲያኗ ትክክል ናት፣ እኔ ስህተት ነኝ፣ የኔ ትምህርት ልክ አይደለም ብለው ራሳቸውን ያረሙበት መንገድ የሚደንቅ ነው። ስለዚህ ምን እንማር ከዚህ የሚለውን አንድ ሁለት ነገር ልናገር። የመጀመሪያው ነገር አንድ ሰው መምህር ሆኖ ሲስት ብቻውን አይደለም የሚስተው፣ ሰሚዎቹን ሁሉ ያስታል። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህና ትጸድቃለህና ይላል። ምን ምዕራፍ ላይ የሚገኘው እሱ? አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ አረ ስለ መድኃኒዓለም የትኒ ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው በእነዚህና ተጨማሪ ዝግጅቶች መጣሁ። የተከታተሉኝ ዘንድ በአክብሮት ጋበዝኩኝ። ላይክ በማድረግ ጀምሮ ዛሬ ለየት ያለ በአስተምህሮተ ሥላሴ ላይ ምናልባት ያው የምናስታውሰው ነው። በዚህ ሳምንት በጣም መነጋገሪያ ሆኖ የነበረው አንድ አባት እንግዲህ ሥላሴ ጾታና አካል ብለው በጣም አወዛጋቢ ትምህርትን አስተምረው ከዛም ምዕመኑ ባልተገባም በተገባም መልኩ በተለይ ሶሻል ሚዲያ ላይ ያለው ሰው ብዙ ሲል ቆይቷል። እና እኚህ ያሉት ሰዎች እንኳን አሉ ልበል። ምክንያቱም መልስ ተገኘ፣ እውነታ ታወቀ። አንድ በመጀመሪያ ግን ይህ ነገር እንዲሆን ስላደረገ እግዚአብሔር ይመስገን። እግዚአብሔር ራሱ እንዲሆን ስለፈለገ ሲቀጥል ምናልባት ያው ባልተገባ መልኩ የተናገሩት ሰዎች እንግዲህ ያው እኔም የተወሰነ ብዬ ነበር። ስለዚህ እኛም ያው ይቅርታ እንጠይቃለን። ግን ደግሞ ማለታችን አግባብ ነው እላለሁ። ህዝቡ ባይንጫጫ ኖሮ ምናልባት ዝም ተብሎ ይታለፍ ነበር እና አላስፈላጊ ትምህርት ወይም ደግሞ የንፋቄ ትምህርት ተዘርቶ ያልፍ ነበር ማለት ነው። ለማንኛቸውም ግን ምናልባት አባቶችን ጠይቆ ታላላቆችን ጠይቆ ወደ መልሱ በመቅረብ በዛ ላይ ደግሞ በዚህ ዘመን ላይ እንዲህ ያለ ትሕትና ተሞልቶ ይቅርታ መጠየቅ ትልቅ ነገር ነውና እኚህ አባት እጅግ ሊከበሩ ይገባልና ስለ ትሕትናቸው በእውነት የሚደነቁ ናቸው። ሌላኛው ግን በጣም ትልቁ ዋናው አስተምሮ ወይንም ደግሞ መረዳት ያለው እዚህ ጋር ነው። ቤተ ክርስቲያን የፈለገ የሰው ልጅ አእምሮ የሚያነሳውን ጥያቄ የመመለስ አቅም አላት። ስለዚህ ኦርቶዶክስ ሁሌም መልስ አላት የምለው ለዚህ ነው። ጥያቄው ተነሳ እንግዲህ ከዛም አባቶች ተጠየቁ፣ እውነታው ምን እንደሆነ ታወቀ። አሁን እንግዲህ ይህ ማንኛውም አማኝም የአማኝም የሆነ ሰው የሚረዳው መልስ ነው። በተለይ ስለ ሥላሴ ጾታ የሚለው ነገር በጣም ግልጽ ነው። በምሳሌ ራሱ በጣም ግልጽ ነው። ኖ እንደዚህ ሊሆን አይችልም ከተባለ እንደዚህ ነው አስተምረዋል። ስለዚህ ሰዎች ይሳሳታሉ። ሰዎችን ደግሞ ፍጹም እስካልሆኑ ድረስ ሰዎችን ተከትላ የምትሄድ ስላልሆነች ይኸው መጨረሻ ላይ ድምዳሜ ላይ ደረሰች እና በተለይም ደግሞ ይህንን የኦርቶዶክስን አስተምሮ የሚቃወሙ ትክክል አይደለችም የሚሉ ሰዎች እንግዲህ ያው አንጀትን የሚያረስ መልስ ተሰጥቷል። ያው እንግዲህ በዚህ ሳምንት ላይ ያው እና እያየን ነበር። ተስማሙና አምላካችሁን ገለጹልን እስከ ማለት የደረሱት በአሽሙር ያው መሳለቂያ ሆነናል። በርግጥ በዚህ ጥያቄ መሳለቂያ ሆነናል። ያው ምንም ችግር የለውም በግለሰብ እስከተነሳ ድረስ። ግን ደግሞ ቤተ ክርስቲያኗ ትክክለኛውን መልስ መልሳለች። ይህ ትልቁ ነገር
ሁሌም ኦርቶዶክስ ለጥያቄዎች መልስ አላት። የሰው ልጅ አእምሮ የሚረዳውን ማንኛውም ጥያቄ ለሚነሳው መልስ አላት ብዬ ነው የማምነው። ይህ ነው በአጠቃላይ እንግዲህ ያለው። እስቲ ለማንኛቸውም እንግዲህ ያው እፎይ ወንድማችን ነበረ ነገርየውን ይሄ የለውበትም ብሎ ሲያነሳ መጀመሪያ ላይ ያየሁት እና ዛሬ ላይ ደግሞ ይቅርታቸውን ጠይቀው እንግዲህ ተቀብለው 100% ጥፋተኛ መሆናቸውን የተቀበሉበት የይቅርታ ቪዲዮም አጋርቶና እንከታተለው እስቲ። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑት ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛው ነው የተያዝኩት። ከዛው እኮ መምህር ቃለ ሕይወትም ራሱ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ እኔ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ እግዚአብሔር ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍሱ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ወይ እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ፣ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ የምናመልክ አይደለንም። እንግዲህ ያው ይሄ ነው። ብዙዎች ተደስተዋል። በነገራችን ላይ ብዙዎች በተለይ መምህራን በጣም ብዙዎች ተደስተዋል። ያው እዚህ ጋር ለምሳሌ ወንድማችን ዳዊትም እንደዚህ ብሏል። አሁን አንድ ቪዲዮ ሰርቼላችሁ ነበር። ዛሬ ሰኔ 29 ሰበር ዜና አለ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተከታተሉ። መናፍቃንንና የማይመለከታችሁን አይመለከትም ይሄ ቪዲዮ አሳልፉት። ሌሎቻችሁ ግን ይቅርታችሁን ተቀብለናል እያላችሁ ጻፉልኝ። እዚህ የተደናገራችሁ የክርስቶስ የተዋሂዶ ልጆች 100% ብድግ ብዬ ይቅርታ ጠይቃችኋል። ያው እንግዲህ ይቅርታ ጠይቀናል ብለዋል። እንግዲህ ለዛም ደስተኛ ነው። ሌላኛው ወንድም አቤል አቡናም ይህንን እንደ ትምህርት ልንወስደው ይገባል ብሏል። እስቲ ምንድን ነው ያለው? ለስላሴ ለመላእክት ለነፍሱ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘሁ፣ ዳሂፄንም አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይሉትን
ኦርቶዶክስ ተዋሕዶ ቤተክርስቲያን ማትናገረውን ተናግሬ ሲኦል መውረድ አልፈልግም። ስንት ዘመን የተማርኩትን ትምህርት ልበክለው ስለማልችል በዚህ ቃል የተደናገራችሁ ምእመናን የተዋሕዶ ተከታዮች የኔ ዳሂጽ እንደሆነ ልታውቁልኝ ፈልጋለሁ። ይሄን ነው ማለት ለምእመናን መብለው ለሊቃውንቱም ለምኑ ሁሉ። ከዚህ ምን እንማራለን? ዋናው ትርፉ እንግዲህ የምትመለከቷቸው የኦርቶዶክስ ቤተክርስቲያን አባት ሥላሴን በተመለከተ ኦርቶዶክስ ቤተክርስቲያንም ሆነ መጽሐፍ ቅዱስ እንዲሁም የቤተክርስቲያን አባቶች ማስተምሩትን ትምህርት በአደባባይ ወጥተው ተናግረው ነበረ። የፈጠነ ብዙ ሰዎች ልክ እንዳልሆኑ ነገረ ሥላሴ ላይ ስህተት እንደሰሩ በቪዲዮም በተለያየ መንገድ ነገሯቸው። ቤተክርስቲያኗ በራሷ በሆነ መንገድ እኛ አባት ስህተት የቤተክርስቲያኑን ትምህርት እንዳላስተማሩ ተነገራቸው። በአደባባይ ወጥተው እንደተመለከታችሁት የተናገርኩት ትምህርት ስህተት ነው፣ ቤተክርስቲያኗ ትክክል ናት፣ እኔ ስህተት ነኝ፣ የኔ ትምህርት ልክ አይደለም ብለው ራሳቸውን ያረሙበት መንገድ የሚደንቅ ነው። ስለዚህ ምን እንማር ከዚህ የሚለውን አንድ ሁለት ነገር ልናገር። የመጀመሪያው ነገር አንድ ሰው መምህር ሆኖ ሲስት ብቻውን አይደለም የሚስተው፣ ሰሚዎቹን ሁሉ ያስታል። ለዚህ መጽሐፍ ቅዱስ ሲናገር ከእናንተ ብዙዎች አስተማሪዎች አትሁኑ ብሎ ያዕቆብ በመልእክቱ ላይ ግልጽ ይናገራል። ምክንያቱም አስተማሪ ሲስት ብዙ ሰው ስለሚያስት የሚቀበለውም ክብር ትልቅ ነው፣ እንዲሁም የሚጠብቀውም ቅጣት ትልቅ ስለሆነ ማለት ነው። ስለዚህ መምህርነት ውስጥ የገቡ እግዚአብሔር እንዲህ ይላል እያላችሁ የምታስተምሩ ሰዎች ስትስቱ እናንተ ተከትሎ በጣም ብዙ ሰው ስለሚስት በፍጥነት የእርምት እርምጃ መውሰድ፣ ልክ አልነበርኩም ተሳስቻለሁ ብሎ መናገር፣ በቃ መታረም አስፈላጊ ስለሆነ ማለት ነው። እንደነኛ አባት በእርግጥ ነገር የሚጠሩ የምናውቃቸው አንዳንድ ሰዎች ነገረ ክርስቶስ ላይ በድፍረት ስህተት ሰርተው 3 ዓመት ፈጅቶባቸዋል ይቅርታ ለመጠየቅ። ዞሮ ዞሮ ይቅርታ መጠየቁ ትልቅ ነገር ቢሆንም 3 ዓመት ሙሉ ግን ያንን ትምህርት ተግተው ትምህርቱ እውነት ነው ብለው በመሃል ላይ የሞቱ በዛ ትምህርት የጸኑ ከእግዚአብሔር መንግስት በዛ ትምህርት ምክንያት የሚቆረጡም ሰዎች ሊኖሩ ይችላሉ። ከዚህ የተነሳ አስተማሪ ሲስት ቶሎ መታረሙን ከኛ አባት መማር አለበት። ሁለተኛ ጸንታችሁ እየሳታችሁ ያላችሁ በወንጌላውያን ቤተክርስቲያን ውስጥ ያላችሁ ሐሰተኛ መምህራን የኛ ልጅነት ልክ ኢየሱስ ክርስቶስ የአብ ልጅ በሆነው ልክና መጠን እኛም ከክርስቶስ እኩል ልጆች ነን ብላችሁ የምታስተምሩ ከእግዚአብሔር የተገኘን እግዚአብሔር ነን የምትሉም ሰዎች እስቲ ለ10 ዓመት 20 ዓመት በዚሁ ትምህርታችሁ ስህተታችሁ ጸንታችሁ ብዙዎችን እያሳታችሁ ያላችሁ ሰዎች አላችሁ። በእርግጥ ትመለሳላችሁ የሚል ሐሳብ የለኝም። ለዛ ነው 10ም 20ም ዓመት የፈጃችሁት በዛው ትምህርት ጸንታችሁ። ነገር ግን ከኛ አባት ምን እንማራለን? በፍጥነት ራስን ማዋረድ፣ ራስን ዝቅ ማድረግ፣ ተሳስቻለሁ ማለትን ለዚሁም አኝኮ በሚተፋ በዚህ ማህበረሰብ መካከል ማለት ነው። እና አሁንም ቢሆን ከማንጓጠጥ ከኛ አባት ምን እንማር የሚለውን ነገር ብንወስድ እናተርፋለን። በተለይ የኛ ቤት ሐሰተኛ ነቢያት፣ ሐሰተኛ መምህራን፣ ሐዋርያት ፈጥናችሁ ብትመለሱ። በእርግጥ አንዳንዶቻችሁ ያዕቆብ እንዳለው እናንተ ብዙዎቻችሁ መምህራን አትሁኑ ወይም አስተማሪዎች አትሁኑ የተባለውን ምክር ሰምታችሁ መጽሐፍ ቅዱሱን ለማስተማር ያነሳችሁትን አስቀምጣችሁ ቁጭ ብላችሁ ብትማሩ ጊዜ ብትወስዱ ላሉ የኛም ቤቶቹ ሰዎች ማለት ነው። ስለዚህ ፈጥኖ መመለስ፣ ፈጥኖ ልክ አይደለውም ማለት ስቶ ከማሳት ያድናል ያተርፋል የሚል ሐሳብ ለመስጠት ነው። በዚህ መካከል ሰው ይቅርታ ሲጠይቅ ደግሞ ይቅርታውን የሚያንጓጥጡም ደግሞ ሰዎች አሉ። ኦርቶዶክሳውያን ሆኖ ፕሮቴስታንት ሰባኪዎች በተሳሳቱት ጉዳይ ላይ ይቅርታ ሲጠይቁ ይቅርታቸውን ላለመቀበል ማንጓጠጥ፣ መዘባበትን የሚያበዙ አንዳንድ ተላላ ሰዎች አሉ። እንዲሁም ወንጌላውያን አማኝ ወይም ፕሮቴስታንት ሆናችሁም ደግሞ ሰው ተሳስቻለሁ ሲል ስህተቱን ማረሙን ከማድነቅና ከመቀበል ይልቅ ስህተቱን በማረሙና በመመለሱ ልታከብሩት ሲገባ በማንጓጠጥ የምትጻኑም ሰዎች ይሄ በጣም አስተማሪ ነገር ነው ብዬ ነው የማስበው። ሰዎች ይሳሳታሉ፣ የፈጠነ ግን መመለስ አለባቸው። መምህራን ባይሳሳቱ ግን የተሻለ ነው። ምክንያቱም ስህተታቸው የግላቸው ብቻ ሳይሆን ሕዝብን ይዘው ስለሚሳሳቱ ማለት ነው። ሰላም። በጣም እናመሰግናለን። በጣም ቆንጆ አድርጎ ነው የገለጸው። የመምህራን ስህተት ብዙ ነገር ሊያስከትል ስለሚችል ማለት ነው። እንግዲህ ሌላኛው ደግሞ ይህ ወንድማችን ነው። አሁንም በጣም ብዙ ደስታቸውን የገለጡ ሰዎች
እና ለምንድነው ይሄ ትልቅ አስተምሮ ነው። ስለዚህ ትልቅ አስተምሮ እስከሆነ ድረስ ያው ቤተክርስቲያን በድል ተወጥተዋለች ይህንን ጥያቄ። ስለዚህ ለዚህ ደግሞ ብዙዎች ያው ሲቃወሙ የነበረው አሁን ላይ ደስታቸውን እየገለጹ ነው። አንድ ጊዜ ከመቀመጫችሁ ብድግ በሉና ለእኚህ አባት አጨብጭቡ። ኮመንት ላይ እግዚአብሔር ይመስገን እያላችሁ ጻፉልኝ። ሊቃውንቶች ጋር ያው ቅድም የሰማችሁት ነው። ይሄ እንግዲህ ያው ይቅርታ ይጠይቁበት። ምናልባት በጣም አንዳንድ ጊዜ ትህትና ገና ከማስተማር ውጪ ከታች ምናልባት አላቅምም ማለት ራሱ ትልቅ ነገር ነው እና እኚህ አባት አንድ የፕሮቴስታንት ፓስተር ወይም ደግሞ ብቻ ያው መንገድ ላይ አግኝቶ እየጠየቃቸው ነው ስለ መጽሐፍ ቅዱስ ጥቅሶች እና አላቅም ነው ያሉት። እንዲህ አሁን ይህ ትህትና ነው በእውነት እኔ እንዲህ አይነት ትህትና ነው የሚገዛ። በቃ አያውቁትም እሳቸው ጥቅስ ሸምድዶ እንዲህ አለ ለሚሉት እንደሚዘባረቁት ከመሆን አላቅም ማለት ትልቅነት ነው። ብቻ እንግዲህ እሳቸው ያው የተማሩት የተለያየ ነው። ልክ በዓለማዊ ትምህርት የተለያየ ፊልድ እንዳለው ሁሉ እሳቸውም የተማሩት ሌላ ነገር እስከሆነ ድረስ አላቅም ማለት የግድ ሁሉን ማወቅ አለበት። አንድ ካህን ሁሉን ማወቅ አለበት ተብሎ አይጠበቅም። ስለዚህ አላቅም ማለታቸው እኔ እንደ ትልቅ ነገር ነው የምቆጥረው። ለማንኛቸውም ተከታተሏቸው። ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍህ ብትመሰክር ትድናለህና ትጸድቃለህና ይላል። ምን ምዕራፍ ላይ የሚገኘው እሱ? እኔ አላውቅም። አታውቁም? መጽሐፍ ቅዱስ አልተማርኩም። እሺ ሌላ ደግሞ ልጠይቅህ። ምላስ ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ሲመሰክር ዘንድ ነው የሚለው ምን ምዕራፍ ላይ ይገኛል? አሮ እኛ እኮ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው የምንማረው እንጂ መጽሐፍ ቅዱስ አትማሩ። መጽሐፍ ቅዱስ እንኳን እንማረው። ሁሉም ፊልድ አለው። በየፊልዱ የየራሱ ድርሻ አለው። ስለዚህ እሳቸው የማያውቁትን አውቃለሁ ብሎ መዘባረቁ አላስፈላጊ ነው። ስለዚህ ታላቅ ናቸው እኚህ አባት። እስቲ የዚህ የሥላሴ አስተምሮ ጥያቄ ውስጥ እንዲገባ ያደረጉት መምህር እኚህ ነበሩ እና እኚህን መምህር ሲያስተምሩ ስለ ሥላሴ ጾታ፣ ስለ ሥላሴ አካል ሲያስተምሩ ሰምተው ነው እኛ አሁን ይቅርታ የጠየቁ ያሉ መምህር እንግዲህ ይቅርታቸውን የጠየቁትና ስለ ሥላሴ አስተምሮ የነጸረ እውቀት እንዲኖረን ያደረጉት። እስቲ እንከታተላቸው ነው። ኃጢአትን ይቅር የሚል እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ከሆነ አንተ ራስህን እግዚአብሔር አደረግህ። ጥያቄያቸው አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ ማለት ነው። ሰይጣን አምላክ መሆኑን ቢያውቅ ኖሮ አያሰቅለው። ለምን? ሊቀ ካህኑ ግን ልብሱን ቀደደ። በዚህ ደረጃ ሊቀ ካህኑን ያበሳጨው ነገር ምንድን ነው? እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምሕረት ሰጭ። እኔ የምወልደው ልጅ የኔ አካል የኔ ባህሪ ይኑረው እንጂ የኔ እውቀት የለው፣ የኔ ኃይል የለው፣ የኔ ስም የለው፣ የኔ ገንዘቤን ሊወርስ ይችላል፣ ግን አካሌን መውረስ አይችልም። ክርስቶስ ግን ወራሴ ሁሉ ነው። አምላክ ይራባል፣ ይጠማል፣ ይሞታል የሚል ጥያቄ የሚያነሱ ሰዎች አሉ። ይህ እንዴት ያዩታል? አብ ቀኝ ይናገራለሁ እግዚአብሔር የለውም እና በቀኙ ተቀመጠ ማለት ምን ማለት ነው? እንግዲህ ያው ስለ ፈሪሳውያን ክስ አጠር ያለች አስተምሮ ያስተማሩት ነው። እንግዲህ ዛሬ ላይ ደግሞ ያው ሰኔ 30 ነው። ቅዱስ ዮሐንስ ነው የዓመቱ ቅዱስ ዮሐንስ እና ይህንን አስመልክቶ ወንድማችን ዲያቆን ሲራክ ስለ በዓሉ በረከት እንዲህ ያስተምረናል። እስቲ እንከታተለው። ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም ሰኔ 30 የመጥምቀ መለኮት ቅዱስ ዮሐንስ የልደቱ መታሰቢያ በዓል ነውና ለቅዱስ ዮሐንስ የተሰጠውን ቃል ኪዳን ሳሰሙ የትም ቦታ እንዳትሄዱ በኮሜንት ቅዱስ ዮሐንስ በረከት ይደርብን እያላችሁ ጻፉልኝ። ኮፒ ሊንክ ሼር ፖስት ያደረጋችሁ ለብዙዎች እንዲዳረስ አድርጎ ይህን ድንቅ ታምርና ቃል ኪዳን ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጥምቁ ቅዱስ ዮሐንስ እንዲህ ሲል ቃል ኪዳን ገባለት። ሰው ሁሉ ወደ ስጋዊ ተግባር ሆነ ወደ መንፈሳዊ ተግባር ቢሆን ሲሄድ ይህ የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው ብሎ ቅጽሩን ገራገሩን
ቢሳለም እኔ መንበር መንግስቴን አሳልመዋለሁ። የገድል መጽሐፍ የተሳለመ ቢኖር እኔ መንበር መንግስቴን አሳልመዋለሁ። የገድል የታምር መጽሐፍ የተነበበበትን ውሃ እኔ እንደተጠመቅኩበት እንደማየ ዮርዳኖስ ውሃ አደርገዋለሁ። የገድል መጽሐፍ በተነበበበት ውሃ የተጠመቀበት ሰው ቢኖር የ80 ዓመት ኃጢአቱን አስተሰርይለታለሁ። ወንዱን የ40 ቀን ሴቷን የ80 ቀን ሕፃን አደርጋለሁ። እኔ በተጠመቅኩበት ማየ ዮርዳኖስ እንደተጠመቀ ሆኖለት ከኃጢአቱ ይነጻል። ሰው ሆነ እንስሳ ቢታመም በጽኑ እምነት ይደረግልኛል ብሎ አምኖ ያለ ጥርጥር ውሃ አቅርቦ የገድል መጽሐፍ በላዩ ላይ አንብቦ የተነበበበትን ውሃ ቢታጠብበት ወይም ቢጠጣ ያለ ጥፋት ፈጥኖ ከደዌው ይፈወሳል። የገድል መጽሐፍ የተነበበበትን ማየ ጸሎት በቤት ውስጥ ቢረጭ ከዚያ ቤት በረከቴን እመላበታለሁ። ተድላ ደስታን ተጋብን በዚያ ቤት አሳደራለሁ። እስከ ዘላለም ድረስም በቤቱ ውስጥ የእህል መታጣት፣ ረሃብ፣ የውሃ ጥማት፣ ተላላፊ በሽታ አይገባበትም። ፈጽሜም አላመጣበትም። ስጋዬን ደሜን መቀበል ያልተቻለ ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ይቅመስ። ስጋዬን ደሜን እንደተቀበለ እኔ ያደርግለታለሁ። ፍርፋሪውን ባያገኝ እንጀራውን ዳቦውን የተበላበትን ገበታ ጠላው የተጠጣበትን ጽዋ በምላሱ ይላስ። እኔ ኢየሱስ ቃሌ የማያብለው ስጋዬን ደሜን እንደተቀበለ አደርግለታለሁ። ስለ እምነቱ ስጋዬን ደሜን ለመቀበል የሚያበቃውና እውነተኛውን ምግባር የጽድቅ ስራን እንዲሰራ አደርገዋለሁ በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ይህን የመሰለ ቃል ኪዳን ሰጠው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ይህን ያህል ቃል ኪዳን የሰጠው ምን ቢያደርግ ነው ብትሉ ደግሞ ታሪኩ ይህንን ይመስላል። ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ የሆነው ቅዱስ ዮሐንስ የብሉይ ኪዳን የመጨረሻ አዲስ ኪዳን ደግሞ የመጀመሪያ ነብይ ነው። ስለ ወላጆቹ ስለ ካህኑ ዘካርያስ ስለ ቅድስት ኤልሳቤጥ በቅዱስ ወንጌል ላይ እንዲህ ተብሎ ተመስክሮላቸዋል። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ሉቃስ 1:5-6 ላይ ታገኙታላችሁ። እግዚአብሔርም ወደ በራኪው ልጅ ወደ ዘካርያስ ልጅ እንደሚወልድ ይነግረው ዘንድ የመላእክት አለቃ ቅዱስ ገብርኤልን ላከው። መልአኩም በመጀመሪያ በመሠዊያው በስተቀኝ በኩል ተገልጦ ለዘካርያስ ታየው። ለሰይጣን ቀኝ የለውምና መልአክ ግን ብርሃናዊ የማናዊ ነውና መልአክ እንደሆነ ለማጠየቅ በቀኝ በኩል ተገልጦ ታየው። አንድም ሰው ሁሉ ወደ የማናዊ ግብር የሚመለስበት ዘመን ደረሰ ሲል በቀኝ በኩል ታየው። አንድም ሰውን ሁሉ መክሮ አስተምሮ ወደ ቀኝ መንፈስ ቅዱስ ሥራ የሚመልስ ልጅ ትወልዳለህ ሲል በቀኝ በኩል ተገልጦ ታየው። ነገር ግን ዘካርያስ የእርሱም ሆነ የሚስቱ ዕድሜያቸው ስለገፋ የሚስቱን የመጽነሷን ነገር አላምን ቢል መልአኩ ዲዳ አድርጎታል። ዮሐንስ ሲወለድ ስሙን ማንን በለው ሲሉት በመጽሐፍ አድርጎ ዮሐንስ በሉት አላቸው። ያን ጊዜ አንደበቱ ተፈታለት። መልአኩ ቅዱስ ገብርኤልም ዘካርያስ ሆይ ጸሎት ተሰምቶልሃልና አትፍራ፣ ሚስት ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላ ይሆንልሃል ባለው ሰዓት አላመነም ነበረ። ሉቃስ 1:13። አሁን ግን የልጁን ስም ዮሐንስ ብሎ ጽፎ ሲናገረው ተዘግቶ የነበረው አንደበቱ ተፈቶለታል። መጥምቁ ቅዱስ ዮሐንስ ጌታችንን በዕድሜ በ6 ወር ይበልጠዋል። ርጉም የሆነ ሄሮድስ መሲሕ ሕፃን ክርስቶስ መወለዱን ሲሰማ መንግስቴን ይቀማኛል ብሎ በመፍራት በቤተልሔም ያሉ 2 ዓመት ከዚያ በታች ያሉ 144,000 የቤተልሔም ሕፃናትን በሰይፍ ሲያስገድድ ድንግል ማርያም ከልጇ ጋር ወደ ግብጽ ስትሰደድ ቅድስት ኤልሳቤጥ ደግሞ ወደ ሲና በረሃ ሄዳ ልጇን ዮሐንስን በዚያ ደብቋለች። ከመሄዷ በፊት ግን ከባሏ ከዘካርያስ ጋር ሲሰነባበቱ የሚሆነውን ሁሉ እርሱ ቀድሞ ያውቅ ነበርና ሕፃኑን ልጄን ሲያጡ እኔን ይገድሉኛል፣ አንቺ ግን ወደ በረሃ ይዘሽው ሂጂና በዚያ ሸሽጊ ብሎ መክሯታል። እርሷም ከሄደች በኋላ የርጉም ሄሮድስ ጭፍሮች ዮሐንስን ባጡት ጊዜ ወደ ዘካርያስ መጥተው ልጄን ወዴት አደርሰው ነው? ወዴትስ ደበቅከው? አሁን ከደበቅበት አውጥተህ ፈጥና አስረከበን በማለት የፍትኛ ስራው ካሰቃዩት በኋላ ለእግዚአብሔር መስዋዕት ከሚሰዋበት በቤተ መቅደስና በዕቃ ቤት መካከል አንገቱን ቆርጠው ገደሉት። የዘካርያስ ደም እስከ 7 ዓመት ድረስ እየፈላ ደሙ ሲካሰሳቸው ኖረ። ቅድስት ኤልሳቤጥም ልጇ ዮሐንስን ይዛ ወደ በረሃ ከገቡ 5 ዓመት በሆናቸው ጊዜ ዮሐንስ ዕድሜው 7 ዓመት ከመንፈቅ ከሆነው በኋላ እናቱ ኤልሳቤጥ ሞተችበትና ብቻውን ከበረሃ ውስጥ ተወችው። ዮሐንስም በሰፊዋ በረሃ ውስጥ በአራዊቶች መካከል ብቻውን ቀረ። ለዮሐንስ ግን በእርሱ ላይ ምንም መጥፎ ነገር ሳያደርጉ የቶራ የአንበሳ የነብር ልጆች እንደ ወንድምና እንደ እህት ሆኑት። አራዊቶችም ሁሉ ወዳጅ ሆኑት። ምግቡ የበረሃ ቅጠል ነው። መጠጡም ከተቀመጠባት ድንጋይ ስር የፈለቀችለት ውሃ ነበረች። ዮሐንስ ሰውነትን አለምልሞ ስጋን አለስልሰው ገጽና ፊትን የሚያሳምሩትን ምግቦች አልተመገበም። አንቦጣ ከተባለው ከአንዲት የበረሃ ቅጠልና ከጣዝማ ማር በስተቀር ከሚበሉት ምግቦች ሁሉ ዮሐንስ ህርንተኛ ሆኖ የተለየ ነበር ይላል ቅዱስ ገድሉ። ነገር ግን አንቦጣ ተብላ የምትጠራ አንዲት የበረሃ ቅጠልና የጣዝማ ማርን እየተመገመ ማደጉን ለመግለጽ ብዙ ጊዜ በተለምዶ የዮሐንስ ምግቡ የበረሃ አንበጣ ነበር። ወደ ማህበራዊ ጉዳዮች ደግሞ እንለፍ። እንግዲህ ያው በረከቱ ይደረብና የቅዱስ ዮሐንስ እንግዲህ ማህበራዊ ጉዳያችን እንዲህ ይመስላል። ባጭሩ ምንም ማብራራት አያስፈልገውም። እንዲህ እያሉ ነው። አረው የመንግስት ያለ የህግ ያለ የጠቅላይ ሚኒስቴር ያለ የከንቲባ ያለ የቤቶች አስተዳደር ያለ ኧረ ስለ መድኃኒዓለም የትን ስለ መድኃኒዓለም ከሀገራችን ወጥተን የት ሄደን እንኑር? የቤት ኪራይ አንገላታን፣ አሰቃየን። በአንድ መኝታ ቤት 20,000 እና 18,000 ብር ከየት አምጥተን ነው የምንከፍለው? አከራዮች ጭንቅላታችሁ ለምን አይሰራም? ለእናንተ የተወደደ ኑሮ ለእኛ አልተወደደም? ለእናንተ ለምታስተምሩት ልጅ ገንዘብ ስታወጡ የእኛ ልጆች አይማሩ?
የኔ ዘመድ ነው እያላችሁ ውል ትዋዋላላችሁ። በውስጥ 5 እና 20 ሺህ ብር ታስከፍላላችሁ። እኛ የሌለን ከየት እናምጣ? ምንድነው መፍትሄ መደረግ ያለበት? ይሄንን ከንቲባዋን እጠይቃለሁ። ለኛ ቤት ለሌለን ሰዎች ምንድነው ሐሳባችሁ? ምንድነው? እነሱ እናንተ አንድ ህግ ስታወጡ እነሱ ደግሞ በሌብነታቸው ከደላላ ጋር ተመሳጥረው የውስጥ ውልና የውጭ ውል ብለው ሌላ ታሪክ ውስጥ ገብተዋል። በቅርብ ቀን እንግዲህ ሁላችንም ልጆቻችንን ይዘን በጸዳችሁ አዲስ አበባ ጎዳና ላይ ልጆቻችንን ይዘን ታያላችሁ። ልጆቻችንን ይዘን የት እንውደቅ? እንጂ ኢትዮጵያውያኖች አይደለንም ወይ? ቤት ያላቸው ሰዎች ትርፍ ቤት ያላቸው ሰዎች እያከራዩ እንደዚህ በህይወታችን ሲጫወቱ መንግስት የለም ወይ? ህግ የለም ወይ? እናንተስ የምታወጡት ህግ ለሌቦቹ የሚመች አይነት ህግ ነው የምታወጡት። አሁን እናንተ ያወጣችሁት ህግ እነሱ ዘመዴና አጎቴ እያሉ ነው የሚያስገቡት። ከዛ በውስጡ ስምምነት ይስማማሉ። የት እንውደቅ? የኢትዮጵያ 80% እኮ ቤት የለውም፣ በቤት ኪራይ ነው የሚኖረው። ለእናንተ ኑሮ ተወደደ፣ ለእኛ አልተወደደም። እናንተ ልጆቻችሁ መማሪያ የምትከፍሉት አጣችሁ፣ እኛ እናጣም። የእኛ ደሞዝ እኮ እናንተንም ማስተዳድረው እኮ ነው። ለምንድን ነው እንደዚህ የምታረጉት? ለምንድን ነው ማንተዛዘነው? ለምንድን ነው ማንተሳሰበው? እንጂ በቅርብ ቀን ውስጥ አብሶ ከሰኔ 30 በኋላ ሁላችንም ልጆቻችንን ይዘን ጎዳና ላይ ነው የምንወጣው። መንግስት በዚህ ጉዳይ ላይ ትኩረት ቢሰጠው ይሻላል። ሁላችንም ኢትዮጵያውያኖች ማለት ነው እንወጣለን። ቤት የሌለን ኢትዮጵያውያኖች በዚህ ኪራይ አንኖርም። ደሞዝ የለንም። ደሞዛችን ቤት ኪራይ አይደለም፣ ለቀለብ እንኳን አይሆንም። በምን ጉዳይ ነው እኛ በዚህ ልክ የምንሰቃየው? ሰው ስደትን የሚመርጠው እኮ ወዶ አይደለም። በባህር ሄዶ የሚሞተው ወዶ አይደለም። የቤት ኪራይ ውድነት ነው። ቤት ኪራይ አሰቃይቶት ነው። ቤት ኪራይ አንገላቶት ነው። በዚህ ጉዳይ ላይ ለምንድን ነው መንግስት አፋጣኝ ነገር የማይሰጠው? ለድሃው የሚመች ነገር ለምንድን ነው ማያዘጋጀው? ቢያንስ በራሱ የተሰራ ለድሃው በተመጣጣኝ ዋጋ የሚከራይ ቤቶች ለምን አያዘጋጅም? ልጆቻችንን ይዘን የት እንውደቅ? የት እንውደቅ? ኢትዮጵያ ውስጥ የሚኖረው ያለው ሰው ብቻ ነው። ኢትዮጵያ ውስጥ የሚኖረው ገንዘብ ያለው ቤት ያለው ሰው ብቻ ነው። ድሃው ህዝብን ለምንድን ነው መንግስት የማትመለከተው? እኔ በጣም የሚያዘንኩት ዛሬ ስዞር በፀሐይ ከትናንትና ጀምሮ ስንዞር ቤት ኪራይ ስንዞር በውስጡ ይፈልጋሉ፣ በውጭ ይኸው በህጉ መሰረት ስትሉ አይሰሙም። በውስጥና በውጭ የሚባል ውል መደረግ የሚባል ነገር አለ። ምን እናድርግ? ልጆቻችንን እንደ ድመት እንብላ ወይ? ልጆቻችንን መልሰን እንዋጣቸው ወይ? ምን እናድርግ? ምን እናድርግ? እኔ ፍትህ ለመንግስት ነው ይሄንን ፍትህ እንዲሰጠኝ የምጮኸው። ጠቅላይ ሚኒስትሩም ሆኑ ከንቲባዋ በዚህ ጉዳይ ላይ ትኩረት አድርገው ይስሩ። ዝቅተኛ ኑሮ ላይ ላሉ ሰዎች አፋጣኝ የሆነ መልስ እንዲሰጠኝ ጥሪ አቀርባለሁ። በቅርብ ቀን ልጆቻችንን ይዘን ጎዳና ላይ እንደምንወጣ አልጠራጠርም። በጣም አስከፊ ሁኔታ ውስጥ ነው ያለነው። እንግዲህ ይህ የብዙዎች ድምፅ ነው። እዚህ ጋር ደግሞ የጸጥታ ጉዳይን በተመለከተ ሌላኛው የፓርላማ አባል ይሁን እርግጠኛ አይደለሁም፣ ብቻ ግን ያው የፓርላማ ውስጥ የነበረ ስብሰባ ይመስለኛል፣ እንደዚህ ይተርካሉ የሀገሪቷን የጸጥታ ሁኔታ በተመለከተ። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር። የህግ ተጠያቂነት በዚህ ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። እኔ በቅርብ ማውቀው የአማሮ የደራሼ ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም 4-5 ቀን ሳይነሳ፣ የአማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ህዝብን ለመታደግ ሞተዋል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ ቁርጠኛ የሆኑ የህዝብ ልጆች በአመራርነት ቦታ ላይ ያሉት ህዝብን ለመታደግ ሞተዋል። ከነሱ ውጪ ያለው ኃይል እኛ ቀበሌ መርተናል፣ ወረዳ መርተናል። በእያንዳንዱ አካባቢ የሚፈጠረው ነገር እናውቃለን፣ ሴንስ እናደርጋለን። ምን ሲሰራ የማንን ጎፈሬ ሲያበጥር ነው የነበረው? የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፌደራል አመራር። እጅግ በጣም የሚያሳዝን ነው። ራሱን ቀደም ተነስተዋል። ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጠሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ነው? ስለዚህ ህግ ተጠያቂነት የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል።